አልሞተችም። ይሄ ሁሉ የባህሉ ተንኮል ነው። አሁንም እኮ ከአዲስ አበባ ውጭ ሆና ነው እንጂ አልሞተችም። ያኔም ስገፈትረት ራሷን ስታ ነው እንጂ በህይወት ነበረች። ያለ ደግሞ የጮኩት ሽቶ ልቀቧት ስል ነቅታብኝ ነው። እኔ እኮ እውነቱን እንንገራ ብዬ ነበረ፣ ግን እሱ እንደ ሞተች ታስመስል አንንገራት አለ። ከዛ ሰው ገለሻል ብለን እያስፈራራንሽ ብር እንቀበላት አለኝ እንጂ አልማዝ በህይወት አለች፣ አልገደልሻትም። አልማዝ ማናት? አልማዝ ማናት? በኃይሉ በሰራው ሴራ እህቱ ሰላም እንድታብድ ምክንያት ሆኖ ይገኛል። ቃል ሁሉንም ሚስጥር ለሰላም እየነገረች ትገኛለች። ይህንን ያደረገችበት ምክንያት ደግሞ 50% አልሰጥሽም ስለተባለች ቃል እንግዲህ አቶ በኃይሉን አሳልፋ ለእህቱ እየሰጠች ነው። ነገር ግን በጣም የሚያሳዝነው ነገር ሰላም አይምሮዋን ስታለች፣ ታማ ነው የምትገኘው። በሌላ በኩል ደግሞ ብሌን ነገሮች ከተበለሻሹ በኋላ ቢሆንም እናቷ ወይዘሮ ሰላም እንደሆነች ያወቀችበት ሰዓት ላይ ደርሰናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛለሁ። እንግዲህ አደራ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በዚህ ክፍል በመግቢያው ላይ እንደተመለከታችሁት ሰላም እንግዲህ አይምሮዋን ስታለች። ምንም የምታውቀው ነገር የለም። ይሄ ደግሞ በጭንቀት እየመጣ ነው። አቶ በኃይሉ በሳሚ እያስደወለ 2 ሚሊዮን ብር እንድታዘጋጂ እፈልጋለሁ። ያን 2 ሚሊዮን ብር የማታመጪ ከሆነ በዚህ ሳምንት ግን ለፖሊስ አሳልፌ እሰጥሻለሁ በማለት እየተናገራት ነበረ። በየሰዓታት እየደወለ እንዲህ ሲያስጨንቃት ሳታስበው በጭንቀት አይምሮዋ ተነክቷል። አሁን ላይ ምንም የምታውቀው ነገር የለም። ቃልም እንግዲህ የገደልሻት አልማዝ ሞታለች የተባለችው አልሞተችም። ይህንን ሁሉ ሴራ የሰራው ወንድምሽ በኃይሉ ነው። በዚህ እያስፈራራን ገንዘብ እንቀበላታለን፣ ከእሷ ገንዘብ ማግኘት እንችላለን እያለ እንደዚህ ያደረገው በኃይሉ ነው። አንቺ ነፍሰ ገዳይ አይደለሽም፣ ነፃ ሴት ነሽ በማለት እየነገረቻት ነበረ። ነገር ግን ሰላም ያንን መረዳት አልቻለችም። የምትይው ነገር ምንድን ነው? አልገባኝም። አልማዝ ማናት? አልማዝ የልጄ ጓደኛ ናት። የልጄን ጓደኛ እንዴት ረሳለሁ? እያለኝ የተፈጠረውን ነገር እንዳለ ረስታ ትገኛለች። ይሄ ከምንም በላይ እንግዲህ በጣም ነው የሚያሳዝነው። በኃይሉ እንግዲህ ለገንዘብ ብሎ የእህቱን ህይወት እንደዚህ አመሰቃቅሎ ይገኛል። ገንዘቡንም እህቱንም እያጣ ነው የሚገኘው። እውነት ለመናገር እህቱን ምንም አያስብላትም። መጀመሪያም ለእህቱ የሚያስብ ቢሆን ኖሮ፣ ለእህቱ የሚቆረቆር ቢሆን ኖሮ ይህንን ሁሉ ሴራ በእህቱ ላይ አያሴረም ነበረ። ወንድም መከታ ነው፣ የአባት ምትክ ነው፣ እንደ አባት መኩሪያ ነው ይባላል። በኃይሉ ግን በተቃራኒው የእህቱን ህይወት ያመሰቃቀለ፣ ለገንዘብ ብሎ የእህቱን ህይወት የነጠቀ፣ እናትና ልጅን የለያየ ክፉና ጨካኝ ሰው እንደሆነ እንግዲህ ተደጋጋሚ ተመልክተናል። እህቱ እንግዲህ አሁን ላይ በጭንቀት ያለችበት ሁኔታ በጣም ከባድ ነው። ምንም ነገር አታውቅም። 2 ሚሊዮን ብር አሁን ኬታ አምጥቼ እከፍላለሁ በማለት ስትጨነቅ ነበር። ያንን እንግዲህ ሾርባ ሰርቼልሻለሁ፣ ሾርባ መጠጣት አለብሽ ብላ ብሌን አንጥታላል ነበር። ያንን ሾርባ እንኳን ሳትጠጣ ሾርባው አጠገቧ እንዳለ ነበረ ገና ስልክ የተደወለው። ታዲያ ሳሚ ያላት በዚህ ሳምንት 2 ሚሊዮን ብር የማታመጪ ከሆነ ለፖሊስ አሳልፌ እሰጥሻለሁ፣ መረጃው ሁሉ እጄ ላይ ነው ያለው ነበር ሲላት የነበረው። በዛን ሰዓት በጣም ነው የተጨነቀችው። ብሌን ግን ምንድነው የሆንሽው እትዬ? የሆንሽውን ነገር ንገሪኝ፣ ቢያንስ የማግዝሽ ነገር ካለ ልረዳሽ እችል ይሆናል፣ እባክሽ ንገሪኝ ነበር እያለቻት ያለችው። አይ ብሌኔ ምንም አይደለም፣ ሂጂ፣ ምንም የምትረጂ ነገር የለም። እንደውም እኔ ብቻዬን ነው መሆን የምፈልገው፣ ከፈለግሽ እናትሽ ጋር ሂጂ ነበር ያለቻት። ታዲያ ብሌን በተፈጠረው ነገር በጣም ግራ ተጋብታለች። ብትነግሪኝና እምረዳሽ ነገር ካለ ብዬ አስቤ ነው ትዬ። ታዲያ ብትነግሪኝ ምን ችግር አለ ካልሽ እሺ በማለት በጣም ግራ በመጋባት እንግዲህ ራሷን ስታ ወድቃ ነበረ። ሰላም ራሷን ስታ ከወደቀች በኋላ ውሃ እየረጨች እትዬ ምን ይሻላል ብቻ ብዙ ነገር እያለች በድንጋጤ። ታዲያ ያኔ ሰላም ራሷን ስታ በወደቀችበት ሰዓት ላይ ቃል ቁጭ ብላ ስትስቅ ነበር ማለት ነው።
ምክንያቱም ቃል የምትፈልገው የሰላምን ውድቀት እንጂ የእሷን መነሳት አትፈልግም። ራሷን ስታ በወደቀች ሰዓት እንደ ልጅ ሆና ስትጨነቅ አብራ ስታዝን የነበረችው ብሌን ናት። አንቺ እኮ የዚህን ያህል እንደዚህ የሚያደርግሽ ምንድን ነሽ? አንቺ እኮ አንዲት ሰራተኛ ነሽ፣ አንዲት ገረት ነሽ። ላሰሪሽ የዚህን ያህል ትጨነቂያለሽ ወይ ነበረ ስትላት የነበረው ቃል ማለት ነው። እንዴት እንደዚህ ያለሽ? ወይ ሐኪም ቤት እንውሰዳት፣ ወይ ዳግምን ብንጠራ ይሻላል ወይ ስትል እንግዲህ ምን ነው ዳግምን አብረሽ እኮ ነው ውለሽ የመጣሽው። አሁን ደግሞ ልጥራውት ያለሽ እሱን ማግኘት ፈልገሽ ነው እንጂ ለእሱ አስበሽ አይደለም እያለኝ ቃል በጣም እያናደደቻን ነበረ። ቃል እንግዲህ በጣም ነው የምታስመስለው። በዚህን ሰዓት እንደዚህ አይነት ቀልድ ይቀልዳል ወይ? አሁን እኮ የምንቀልድበት ሰዓት አይደለም። እንደዚህ ትዬ ሆና አታሳዝንሽም ወይ ነበር ስትላት የነበረው። ምን ይሻለኛል፣ ምን ማድረግ ይሻለኛል በማለት እንግዲህ ውሃ እየረጨችባት ሰላም ነቅታለች። ልክ ሰላም እንደ መንቃት ስትል የቃል ተንኮል የሚገርማችሁ ጠጋ ብላ ውይ ማሚ በጣም ደንግጬ ነበረ እኮ የምትሞችብኝ መስሎ እያለች በጣም ስታስመስል ነበረ። መጀመሪያ ግን ራሷን ስታ በወደቀች ሰዓት ቀና እንኳን ልታረጋት ፈቃደኛ አልነበረችም። ቃል እንግዲህ የእውነት እንደ ባህሉ በጣም አስመሳይ ናት። በጣም ነው የምታስመስለው። ክፋት የተሞላባት ናት። ሰው ሊሞት እዛ ጋር ሲያጣጠር እሷ ምንም የማይመስላት ናት። ከዛ በኋላ ግን እስኪ ተይ እናቴን ታያት እስከ እናቴ ላይ ዞር በይ እያለኝ ስታስመስል ነበረ። ብሌን ግን ያኔ በውስጧ ምንም አላለችም። ተናዳ ዝምን ያለችው። አንዳንዴ ለሰው ታይታ ብቻ የሚሰሩ ሰዎች አሉ፣ ሰውን ከዛ በኋላ ቼክ የማያደርጉ እና ቃል ያደረገችው ያንን ነው። ይህን ሁሉ የምታደርገው ያው እዛ ቤት የገባችበት የራሷ የሆነ አላማ እቅድና ሴራ ስላለት ነው። እቅዷ ደግሞ ሰላምን ገላ የእሷን ንብረት ለራሷ ለማድረግ ያሰበች ነው። እንዲሁም ከባህሉ ጋር ነው የምትካፈለው። ይሄ እንግዲህ ከባህሉ ጋር ብትስማማም አሁን ላይ ከባህሉ ጋር እንግዲህ ጸብ ውስጥ ገብተዋል። ጸብ ውስጥ የገቡበት ደግሞ በገንዘብ ነው። 2 ሚሊዮን ልትቀበል እንደሆነ ሰምቻለሁኝ። 50% እፈልጋለሁ ነው ያለችው። እሱ ደግሞ 50% እንዴት ያለሽ 50% ለአንቺ ሰጥቼ ለእኔ ምን ሊተርፈኝ ነው በማለት 50% ልሰጥሽ አልችልም ነው ያላት ማለት ነው። 50% የማታካፍለኝ ከሆነ በኃይሉ ብልጥ ትመስለኝ ነበረ። ለካ እንደዚህ ጅል ነክ እኒህ እንደዛ ከሆነ ጥሩ በማለት ነው ወደ ቤት የተመለሰችው። ብሌንም ግራ በመጋባት በረንዳ ላይ ቆማ ነበረ። ዳግምን ስታይ እንግዲህ በጣም ፈዛ ደንግጣ ነበር የቆመችው። እና ምን ሆነች ነው ብሌኔ ስላት ስለ ሰላም እያሰብኩኝ ነው፣ ስለ ትዬ እያሰብኩኝ ነው። የሆነችው ነገር አላውቅም፣ ሰሞኑን ልክ አይደለችም፣ ጥሩ ስሜት ላይ አይደለችም። ግን ምን እንደሆነች ላውቅ አልቻልኩኝም። እሱ በጣም አስጨንቆኛል። ምናልባት አንተ የምታውቀው ነገር ካለ ብላ ነበረ። ያው ዳጊ በእርግጥ ያውቃል ሰላም ልትጨነቅበት የምትችለውን ነገር። እስካሁን ትልቁ ነገር ያልነገራት ወይዘሮ አልማዝ እሱም እንደሞተች ነው የሚያውቀው። ይህንን ሚስጥር እንግዲህ ለብሌን አልነገረም። ሰላምም እንግዲህ ዝም ነው ያለችው። ምክንያቱም ማንም ሰው ከኛ ውጪ እንዲያውቅ አንፈልግም ስላሉ እኔ ስለሆነችው ነገር ምንም የማውቀው ነገር የለም። ነገር ግን እናትሽ ጋር ልትሄጂ እናቴ ጋር ልሄድ ነው ስትለው እናትሽ ጋር ልትሄጂ ከሆነ በዚች የሆነ ነገር ገዝተሽ ስጭልኝ፣ ስጫቸውን የነኝ የገዛሁት ደግሞ በይ ነበር ሲላት የነበረው። አይ አልቀበልክም፣ ልቀበል አልችልም፣ አንተ ኬት ታመጣለህ ነበር ያለችው። እንደዛማ ማለት አይቻልም፣ ግዴታ ነው፣ ትቀበይኛለሽ፣ ሄደሽ የሆነ ነገር ገዝተሽ በአንቺ ስም በቃ ስጪ፣ የውጭ ሰው አድርገሽ ነው ወይ በማለት የሆነ ገንዘብ ሰጥቷት እንግዲህ ገንዘብ ይዛ ሄዳለች። ያው ግራ እየተጋባች ነው የሄደችው። እናቷ ጋር ስትደርስ እንኳን እናቷን በስነ ስርዓት ሰላም አላለቻትም። ቁጭ ብላ በሀሳብ ተውጣለች። ፊቷ ተቀያይሯል። ልጄ ምን ሆነሽ ነው ስትላት እንግዲህ አሳዳጊ እናቷ በጣም ጨንቆኛል፣ እትዬ ደህና አይደለችም፣ ሰሞኑን ምን እንደሆነች አላቅም፣ በጣም ትጨነቃለይ፣ በጣም ተረብሻለይ፣ ብቻ ምን እንደሆነች ላውቅ አልቻልኩኝም ነበር ስትል የነበረው። እኮ እኔም ባለፈው ጥሩ እንዳልሆነች ደህና እንዳልሆነች ተረድቻለሁ፣ ወይዘሮ አልማዝ ሄዳለች ካሉ በኋላ ግን የሆነ የደበቁን ነገር አለ። እኔም የአልማዝ እህት ጋር ደውዬ አልማዝ ገብታለች ብዬ ስጠይቅ አልገባችም ነው የተባልኩት። ብቻ የሆነ የተደበቀ ነገር አለ። አልማዝ እሷ ሴት ሄዳ ይሆን ነው ስትል የነበረው ገነት እና አልማዝ ግን ገነት እንደዛ ስትል እንግዲህ ብሌን የራሷ ጉዳይ ነው፣ ስለ እሷ አይመለከትንም፣ ከፈለገች የትም ትግባ ነው ያለችው።
ብሌኔ እንዴት እንደዛ ትያለሽ? እንዴት ለእናትሽ እኮ ነው ስትል እንግዲህ እሷ እኮ እናቴ አይደለችም በውሸት ተገዝታ የመጣች እናቴ ናት ብላ ነግራታለች። ልጄ ይቅር በይኝ፣ ይህ ሁሉ የሆነው በእኔ ነው። የማይሆን ተስፋ ሰጥችሽ መጀመሪያ ይሄንን ማጣራት ነበረብኝ ነበረ የእሷ መልስ። አንቺ ምንም አላደረግሽም፣ ይሆናል ብለሽ ነው፣ ነገር ግን አልሆነም። ስለዚህ የአንቺ ጥፋት አይደለም፣ ዋናው በጊዜ ማወቃችን ነው ያለችው። እኮ ማወቃችን ጥሩ ነው፣ ግን ማጣራት ነበረብን። ይሄኔ ወስዳሽ ቢሆን ኖሮ ምን ሊፈጠር እንደሚችል በጣም ከባድ ነበር ስትላት የነበረው። ይሄ ሁሉ ስታወራት እንግዲህ ብሌን ግዢ የተባለችውን ሳትገዛ ነበር ሄደችው እና ወይ እናቴ መጣውኝ በማለት እንግዲህ የሆነ ነገር ገዛዝታለት መታ። ዳግም ነው ብር የሰጠኝና ግዢላት ያለው፣ ግን በአንቺ ስም ነበር ያለው። እኔ ግን መዋሸት ስለከበደኝ እሱ እንደሆን ነገርኩሽ ነው ያለቻት። እሷ ሱቅ በወጣችበት ሰዓት ላይ ታዲያ ዳግም ሳሚ ደውሎ ነበረ። ሳሚ ብሌን ጋር ደውሎ ስታነሳው ስልኩን ወይዘሮ ገነት ናት ያነሳችው። ሄሎ ብሌን፣ የምነግርሽ ነገር አለ፣ ሰላም ወላጅ እናትሽ ነሽ በማለት ነግሯታል። በዚህን ጊዜ እንግዲህ በጣም ነው የደነገጠችው ገነት። እንዴት ሊሆን ይችላል? አሁንም እነዚህ ሰዎች እየዋሹን ነው። ልጄን ከዚህ በኋላ ባልተጨበጠ ነገር ያልተጨበጠ ተስፋ ልሰጣት አልችልም፣ ዝም ማለት ነው ያለብኝ በማለት ከራሷ ጋር ክርክር ጀምራ ነበረ። ብሌን እቃውን ገዝታ ስትመጣ ተቀይራለች። እናቷ ሀሳብ ውስጥ ገብታለች። በጣም እየተብሰለሰለች ትገኛለች። ምን ሆነች ነው እናቴ ስትላት፣ አይ ምንም፣ ስልኬ ላይ ተደውሎ ነበረ። አይ ምንም፣ ኧረ ማንም አልደወለን ያለችው። ያው መናገር አልፈለገችም ማለት ነው። ምንም አልሆንኩኝም ነበረ ስትላት የነበረው። ያው በስተመጨረሻ ላይ ግን አሁንም ደግሞ ደብቂያት ከሌላ ሰው ብትሰማ ልጄ ትቀየመኛለች። ደግሞ የተደወለው በእሷ ስልክ ነው። በእሷ ስልክ ተደውሎ እንዴት ልዋሻት ልክዳት እችላለሁ? ልንገራት በማለት እንግዲህ በመጨረሻ ነግራታለች። እና ሰላም እናትሽ ናት ብላታለች። በጣም የሚያሳዝነው ነገር እዚህ ጋር እንግዲህ እስካሁን እናትና ልጅ ሳይተዋወቁ አንድ ቤት እየኖሩ በስተመጨረሻ ሰላም እንደዚህ ራሷን በሳተችበት በታመመችበት ሰዓት ላይ አይምሮዋን በሳተች። ብሌንም እንግዲህ አሁን ላይ ልታስታውሳት አትችልም። ልጅሽ ነኝ ብትላት የመቀበል አክሴፕት ልታደርጋት አትችልም። ምክንያቱም አይምሮዋ ተነክቷል። ይሄ ለብሌን ደግሞ ሌላ ከባድ ችግርና ጭንቅ ነው የሚሆንባት። ቃልን ራሱ እዚህ ጋር ተቀመጪ ልጄ፣ እንግዲህ ቃል ሁሉንም ነገር ነግራታለች። በኃይሉ ለገንዘብ ነው፣ በገንዘብ ምክንያት ነው አልማዝ ሳትሞት ሞታለች ያለው። አልማዝ እንደሞተች እንድታስመስል ያደረገው ለዛ ነው። እና አንቺ ነፃ ሰው ነሽ ነበር ያለቻት። ምንድን ነው የምትይው ስትል ነበረ። እንዲህ ሰላም እየዋሸሽ ነው ወይ ነበረ እየቀለጥሽ ነው ስትላት የነበረው። ቃል ራሱ ግራ ነው የተጋባችው በተፈጠረው ነገር። አልማዝ እንግዲህ ማናት ነው ብላ የካደችው ያው አይምሯ ስለተነካ። አንቺ ልጄ ቁጭ በይ እዚህ ጋር፣ በቃ ምግብ አመጣልሻለሁ፣ እዚህ ጋር ቁጭ በይ፣ ለአንቺ ቆንጆ ምግብ አመጣልሻለሁ በማለት እንግዲህ ሄዳ ቅጠል ነው ሳህን ላይ ይዛ የመጣችው። ስትመጣ ልጄ የታለች ነበረ ስትል የነበረው። ቃልን እዛ ጋር አስቀምጣ እንዲህ ልጅሽ እኔ ነኝ ብትልም ቃል አይ አንቺ ልጅ አይደለሽም ውጪ በማለት ቃልንም አስወጥታታለች። አሁን ላይ ከአይምሮዋ አይደለችም ማለት ነው ሰላም። ለብሌን ደግሞ ይሄ በጣም ከባድ ነገር ነው። እናትና ልጅ ሳይተዋወቁ የሰላም አይምሮ እንደዚህ በመሆኑ በጣም ያሳዝናል። ይሄ ሁሉ ታዲያ የበኃይሉ ሴራ ነው። ለገንዘብ ብሎ የእህቱን አይምሮ አበላሸ። ብሌንንም ካለ እናት አስቀራት። በስተመጨረሻ እናቷን ጤነኛ እናቷን ማግኘት ሲገባት አሁን ላይ እንግዲህ ሰላም ያለችበት ሁኔታ በጣም ከባድ ሆኗል። የክፋት ጥግ እስከዚህ ደረጃ አደርሶታል። በኃይሉ እንግዲህ ገንዘቡንም የሚያገኝ አይመስለኝም። ምክንያቱም 2 ሚሊዮን ብር አንቺ ብላት ኬት ታመጣለች? ኦልሬዲ እሷ ታማሚ ሆናለች። ይሄንን ገንዘብም ላያገኝ ነው። ታዲያ ቃል ባለችው ነገር በጣም ተሰምቶታል። እች ልጅ ምን ልታደርግ አስባ ነው? የሆነ ማድረግ ያሰበችው ነገር አለ ማለት ነው። ስለዚህ ይሄንን እውነትም ጅል ነኝ፣ እንዴት ማሰብ ያቅተኛል? የሆነ ነገር ማሰብ እኮ ነበረብኝ። አሁን የሆነ ነገር ብታረግስ ምን ማድረግ እችላለሁኝ ነበረ ሲል የነበረውና አስቦ እንግዲህ ተምዘልዝሎ አይ ቃል ጋማ ደውዬ የሆነ ነገር ማድረግ አለብኝ፣ በቃ እንድትስማማ ማድረግ አለብኝ በማለት ቃል የኔ ውድ ልጅ ነበረ ሲል የነበረውና
ቃል እንግዲህ ነቅታለች። እሷም ያው አስቀድማ ሰላም ባትረዳትም ግን ተናግራለች። ቃል የኔ ውድ ልጅ በቃ ቅድም ያልሽው ነገር በጣም እያሰብኩበት ነበረ። በቃ 30% ልስጥሽ ነበር ሲላት የነበረው እሷ በ30%ቱም አልተስማማች ዝም ነበር ስትል የነበረው። እሺ በቃ 35% 40% እያለ እሷ ሁሉንም አልተቀበለችም። መጨረሻ ላይ እንግዲህ እያላት በቃ እሺ 50% ነበር ሲላት የነበረው። 50%ም ሆነ 100% እህትህ አብዳልካለች፣ ምንም አይነት ጥቅም የለውም፣ አብዳለች፣ ሰላም ራሷን አታውቅም በማለት ነው ስትናገር የነበረውና ይሄ ደግሞ ባህሉን እንግዲህ ይሄማ ሊሆን አይችልም እያለ ይገኛል። ኦልሬዲ ሆኗል ማለት ነው። አደራ ድራማ እንግዲህ ይህን ይመስል ነበረ። ቀጣይ ክፍል ቀጣይን ወደ እናንተ ይዤ የምመጣ ይሆናል። ለዛሬው በዚሁ አበቃለሁኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ቤተሰብ ስለምትሆኑ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ አሁንም ቤተሰብ ሆኖ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣዩ ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።